ማነው የዚህ ቤት ባለቤት የሚሆን እድለኛ? ለዛሬ እየላችሁ የመጣሁት ቤት ወሎ ኮምቦልቻ ሲሆን 4 ክላስ ነው። 200 ካሬ ላይ ያረፈ ነው። ህጋዊ ካርታ ፕላን ያለው ነው። እዚህ ጋር በር ተገጥሟል፣ ተገርፏል። ውስጡም ደግሞ ተመርጓል፣ ተለስኗል። የቀረው ልሾ ማድረግና እንደዚሁም ኮርኒስ ማድረግ፣ ቀለም መቀባት ወይም ደግሞ ጅብሰም ማድረግ ነው። ሰፈሩ የሞቀ የደመቀ ሰፈር ነው። በጣም ደስ የሚል ሰፈር ነው። ለዛሬ እየላችሁ የመጣሁት በተመጣጣኝ ዋጋ ነው። ማታ እንግዲህ ሾርት ቪዲዮ ላይ ለቅቄላችሁ ነበረ። ዋጋውን አሳውቃችኋለሁ ብያችሁ ነበረ። ይሄ ዋጋውን ልነግራችሁ ከች ብያለሁ። እዚህ ጋር እንደምትመለከቱት ውስጡንም በደንብ አድርጌ አሳያችኋለሁ። የዚህን የ200 ካሬ ላይ ያረፈ የ4 ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሁሌም ስሰማው ጀግንነት የሚሰማኝ ዘፈን ቢት ዳካቢ ወኡሚ ያ ረሱላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ለዛሬ ይዤላችሁ የመጣሁት እዚህ ጋር እንደምትመለከቱት እንግዲህ ኤል ሼፕ አሰራር የተሰራ ነው። ይሄ እንግዲህ የቀረው ወጪ እንደዚህ ብዙ የሚባል እንኳን አይደለም። በዚህ ሳምንት ውስጥ ልሾ ይደረጋል። ልሾ ተደርጎም እንግዲህ አሁን ላይ እየተጠራ ያለውን ዋጋውን እነግራችኋለሁኝ። በጣም ቅናሽ ዋጋ ነው። በተለይ ከሀገር ውጭ ያላችሁ ልጆች ይሄ ቤት እንዳያመልጣችሁ። ምክንያቱም ይሄ ሰፈሩ እንደምትመለከቱት የሞቀ የደመቀ ሰፈር ነው። እንደዚህ አሁኑ ራሱ መግባት ትችላላችሁ፣ ጨርሳችሁ የቀረውን ጅምሩ ማለት ነው። አሁን ልሾ ተደረገ ማለት የሚቀረው ጅብሰም ማድረግና ኮርኒስ ማድረግ ነው። ኮርኒስ እና ደግሞ ጅብሰም እንደዚህ ማድረግ ቀላል ነው። የተጋነነ እንኳን አይደለም። ብዙዎቻችሁ ታውቃላችሁ። ለማታውቁ ልጆች እንግዲህ ላስረዳችሁ ብዬ ነው። ይሄ እንግዲህ አሰራሩ ይለያል። ጽድት ያለ ቁመት ያለው ቤት ነው። ቁመት ያለው ቤት እንግዲህ ውበት አለው። ምክንያቱም እዚህ ጋር አጭር ቤት ሲሆን ውበት አይኖረውም። ብዙ ልጆች ታውቃላችሁ። አሁን ላይ እየተሰሩ ያሉ ቤቶች እንግዲህ ሰርቪስ አሰራር ኤል ሼፕና እንዲሁም ኤልኤም አሰራር የተሰራ በሁለት ተፋሰስና አሁን ላይ እየተሰሩ ያሉት እንግዲህ ብዙዎቻችሁ ታውቃላችሁ። አንዳንድ ልጆች እንደዚህ ማታውቃላችሁ። እንደዚሁም ደግሞ ግድግዳው እንዳይረዝም እያላችሁ አስተያየት እየሰጣችሁ ለቤተሰቦቻችሁ የምታሰሩም አላችሁ። ግድግዳው ያጠረ ቤት እንደዚህ ዋጋው ራሱ እንደዚህ በደንብ አድርጎ እንትን አይደላችሁ። ምክንያቱም ውበት የለውምና ይሄው እንግዲህ ቁመት ያለው ቤት እንደምታዩት ይሄ መካከለኛ ነው፣ ለዛው ማለት ነው። ከዚህም ረይም አለ። አንደኛ ኮርኒስ ተደርጎ እንደዚህ ሙቀት አይኖረውም ማለት ነው። እዚህ ጋር ይሄ ተመጣጣኝ ዋጋ ነው እየላችሁ የመጣሁት። ሰፈሩን አሳያችኋለሁ በደንብ አድርጌ። ከሱም ከታችም ተሰርቷል፣ ተጎንም ተሰርቷል፣ ከፊት ለፊቱም ተሰርቷል። አሁን ራሱ መግባት የምትችሉበት ቅናሽ ዋጋ ነው እየላችሁ የመጣሁት። እዚህ ጋር ይሄው እንግዲህ ከፍቼ አሳያችኋለሁ። ውስጡ ሽንኩርት አለ ተቀምጧል ማለት ነው። ይሄ ሳሎኑ ነው፣ ፍሬንቹ ማለት ነው። ፍሬንቹ በር እንግዲህ ይሄ ነው ትልቁ በር ማለት ነው። አሳያችኋለሁ ከሳሎን እስከ ጓዳ ድረስ ስፋቱንም በደንብ አድርጋችሁ የምታዩት ይሆናል። የቻናሌ ቤተሰቦች በላይክ ጀምሩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ይሄ ሳሎን ነው እንግዲህ ትልቁ ሳሎን ነው እንደምትመለከቱት። ይሄው ሽንኩርቱ ውስጡ አለ እንግዲህ ይሄን ይመስላል። ይሄ በዚህ ሳምንት ውስጥ አሁን ልሾ ይደረጋል። ይሄንን ተለስኗል ማለት ነው። ግድግዳው እንደምትመለከቱት ተለስኗል። አሰራሩ እንግዲህ ይሄን ይመስላል። ሁሉ ነገር እንግዲህ ምርጥ ተደርጎ የተሰራ ነው። እዚህ ጋር ደግሞ እቺ የልጆች ክፍል ናት ማለት ነው። እንደምትመለከቷት ሳሎኑ እንግዲህ እንዳያችሁት ነው። ጓዳውን አሳያችኋለሁ ማለት ነው። 4 ክላስ ነው። እዚህ ጋር መስታወት መቅጠም ነው የሚቀረው። እንደዚህ የተጋነነ አይደለም ወጪው። ሌላው የተጠናቀቀ ነው። እንደምትመለከቱት ማየት ማመን ነው። አንዳንድ ልጆች እንደዚህ በተጠራበት የሚሸጥ እየመሰላችሁ የሚቀንስ አይመስላችሁምና ድርድር አለው። ጥሪ እንዳትፈሩ። ነገር ግን ለዛሬ እየላችሁ መጣት እንደዚህ የሚያስፈራ እንኳን አይደለም። ጥሪው ራሱ ቅናሽ ነው። እዚህ ጋር ይኸው ለካሜራ ጥራት እዚህ ጋር በጮሬ ፀሐይ ስላለ እንትን አይልም ማለት ነው። ይሄ ነው ጓዳው ማለት ነው። ጓዳው ይሄ ነው። እዚህ ጋር ደግሞ ይሄ ሻወር ቤት አለ። እዚህ ጋር እንደምትመለከቱት ይሄውና እዚህ ጋር ሰፊ ነው ማለት ነው። ይሄው ሻወር ቤት አለው ጓዳው ላይ። ይሄ ደግሞ እዚህ ጋር የተጠቀጠቀው ያልተለሰነ እንዳይመስላችሁ ሻወር ቤት ስለሆነ መገረፍ እንጂ እንትን አይልም ማለት ነው። አይለሰንም። ሲገረፍ እንደዚህ ውሃ በሚረጭ ሰዓት ላይ እንትን አይልም። ይሄውና እንግዲህ ኮርኒስ ይቀረዋል ብያችኋለሁ። እንደምትመለከቱት ይሄ ቀላል ወጪ ነው የቀረው። እንዳመልጣችሁ ቅናሽ ዋጋ ነው፣ የተጋነን አይደለም። ዋጋውን እነግራችኋለሁኝ። ሰብስክራይብ ያላደረጋችሁ በድጋሚ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለወዳጅ ዘመዳችሁ ሸር አድርጉ። ለእናንተ አዋጭ የሆነ ቦታና ቤት እንዴት መግዛት እንዳለባችሁ ለወደፊት እንደዚህ እንትን እንድትሉበት እንድታተርፉበት እየነገርኳችሁ ነው የሚገኘው። ተረጋግታችሁ ላዳመጣችሁ ልጆች፣ እንደዚሁም ብዙ ልጆች በእኔ ላይ መታችሁ እየገዛችሁ ነው ያላችሁት። ሀርቡም እንደዚሁም ደሴም እየገዛችሁ ነው። አፓርታማም እንደዚህ አክሲዮን እየገዛችሁ ትገኛላችሁ። ደሴ ላይ እንግዲህ ገራዶ ላይ እንግዲህ እንትን ያለው አክሲዮን እንደዚህ አባሉም የበዛ አይደለም። ሰምታችኋል ማለት ነው። ከአንዴ እስከ 2 አቅርቤላችኋለሁኝ። ቤተሰብ እየላካችሁ ትገኛላችሁ። አፓርታማና እንግዲህ አክሲዮን እንደዚህ የወር የሚቆጠበውንም ግልጽ አድርጌ ነግሬያችኋለሁኝ። አንደኛ ህጋዊ ነው፣ በስማችሁ ይዞራል። እንደዚሁም እንደ ቦታ እንደዚህ ስትገዙ እንትን ሙሉ ስም አይዞርም ብዬ ነግሬያችኋለሁኝ። ውክልና ነው። ቤት ከተሰራ በኋላ ነው ስም የሚዞረው እያልኩ ነግሬያችኋለሁ። ውክልና ሰጠ ማለት ያሻጭ እንግዲህ መሸጥ አይችልም ማለት ነው።
ገብታችኋል። ለእናንተ ቤተሰብ ወይም ለወንድማችሁ ለእናንተም ሆነ ውክልና ከተሰጠ ምንም እንትን የሚላችሁ ነገር የለም፣ ቅር የሚላችሁ ነገር የለም። አንደኛ ሄዳችሁ እንደዚህ ህጋዊ ያልሆነ ነገር እየገዛችሁ አይደል እንዴ? በነጥብ ቤት እስከ 2 ነጥብ እስከ 3 ነጥብ ድረስ እየገዛችሁ አይደል እንዴ? ህጋዊ ያልሆነ ማለት ነው። ለዛውም የእርሻ መሬት ላይ እየሄዳችሁ እየገዛችሁ ነው አላችሁት። ህጋዊ የሆነ ቤት ላይና ቦታ ላይ ቅሬታ እንደዚህ ሊያድርባችሁ አይገባም። ለምን እንደዚህ እንደ ህገ ወጥ አይደለምና ሙሉ ዶክሜንቱን ነው የምትወስዱ ስትገዙ ማለት ነው። የሚያስቸግራችሁ ነገር የለም። ተሳትፋችሁ መግዛት ይኖርባችኋል። እንደዚሁም ደግሞ አዲስ ማህበር በሚመራ ሰዓት ላይ ወዲያውኑ እንደተመራ ፈጥናችሁ የገዛችሁ ልጆች ተጠቃሚ ነው የምትሆኑት። እንደዚሁም እስከ 2 ቦታ ድረስ ትገዛላችሁ እዛ ማህበር ላይ ብዙ ልጆች አይቻለሁኝ፣ ለትርፍ ማለት ነው። በተለይ ከሀገር ውጭ ያላችሁ ልጆች ቤትም ኖሯችሁ ለትርፍ ቦታ እየገዛችሁ ነው አላችሁት። በእኔ ላይ ራሱ መታችሁ የገዛችሁ ልጆች አላችሁ። በጣም ጎበዝ ናችሁ። ሳላደንቅ አላልፍም። አንዳንድ ልጆች ብራችሁን ባንክ ቤት አስቀምጣችሁ ቦታ እንደዚሁም የለም እየተባላችሁ አተን ነው እያላችሁ የምታስቀምጡ አላችሁ። እንዳቅማችሁ አቀርብላችኋለሁ። ተስፋ እንዳትቆርጡ። ቤትም ቦታም እናንተ እንዳቅማችሁ ነው መሆን ያለባችሁ እንጂ እዛ ከተማው መሀል ላይ ካላገኘን ብላችሁ የምታስቡ ልጆች አሁንም ጊዜውን ከመግደል ወደ ኋላ የምትሉበት ጉዳይ እንደዛው ነው ማለት ነው። አቋማችሁ ያው ነው። ፈጥናችሁ መግዛት ያለባችሁ አቅማችሁ በሚፈቅደው መልኩ እዛ እናንተ ቢያንስ 1.5 ድረስ ቦታ ለመግዛት አቅማችሁ ከፈቀደ እዛ አካባቢ ላይ ሄዳችሁ ነው ተሳትፋችሁ መግዛት ያለባችሁ። 2.5 የሚጠራውን ቦታ እዛ አካባቢ ላይ ካልሆነ ብላችሁ የምታስቡ ከሆነ ጊዜውን ትገሉታላችሁ እንጂ ምንም የምትጠቀሙት ነገር የለም። እዛው ባንክ ቤት ብራችሁ ተቀምጦ ይኖራል። እዛ ባንክ ቤት ብር ላይ ነው፣ ሌላ ነገር ምንም እንትን የለውም። ከእናንተ ኋላ ግን የገዙ ሰዎች የእናንተን ብር አትርፈው ታያላችሁ ማለት ነው፣ በአመት ውስጥ ማለት ነው። ስለዚህ እንደዛ ለመሆን ፈጥናችሁ መግዛት ይኖርባችኋል። ከዛሬ እንግዲህ እየላችሁ የመጣው ቤት እዚህ ጋር ሁለቱም ክላስ እየኖራችሁበት ሁለቱም ማከራየት የምትችሉት ውሃ አለው ማለት ነው። እንደዚሁም ደግሞ መብራት አሁን ይገባበታል። ህጋዊ ካርታ ፕላን ያለው ሁሉም ነገር የተሟላ ነው። እየላችሁ የመጣሁት ዋጋው እንደዚህ የተጋነነ አይደለም። ይሄ እንግዲህ የምትመለከቱት ዘመናዊ አሰራር የተሰራ ኤል ሺፕ ነው። የዚህ 200 ካሬ ላይ ያረፈ የ4 ክላስ ቤት ዋጋ 3.5 ነው። ድርድር አለው። ገዢ የሆናችሁ ሰዎች አናግሩኝ በ0966 38 82 49 ላይ ታገኙኛላችሁ። በጣም ይለያል የዛሬው ቤት ማለት ነው። እንዳመልጣችሁ እንደዚህ የተጋነነ አይደለም። አንድም ራሱ ሆናችሁ መግዛት ትችላላችሁ። አንደኛ ይሄ አሁን ራሱ መግባት ትችላላችሁ ጨርሳችሁ። ዋጋውን እንደነገርኳችሁ እንግዲህ ልሾም ተደርጎ ነው ማለት ነው እንደዚህ እየተጠራ ያለው። ልሾ የሚቀር እንዳይመስላችሁ። የሚቀረው ኮርኒስ ማድረግና ጅብሰን ማድረግ። ጅብሰን ደግሞ ለማድረግ አቅማችሁ የማይፈቅድ ከሆነ ቀለም ራሱ ቀብታችሁ እንደዚህ መግባት ትችላላችሁ። መስታወትም እንደዚህ ደግሞ የተጋነነ አይደለም። ብዙ ወጪ የሚያስወጣችሁ አይደለም። ብዙ ልጆች ታውቃላችሁ። ለአንዳንድ ልጆች ነው እንደዚህ ግልጽ አድርጌ የምነግራችሁ። ቦታም እንዳቅማችሁ አቀርብላችኋለሁ። ደሴም፣ ኮምቦልቻም እንዲሁም ወሎ ከሚሴም አቀርባለሁ። አዲስ ማህበር በሚመራ ሰዓት ላይ እየላችሁ ከችላለሁ። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ቪዲዮ በመለቅ ሰዓት ላይ እንዲደርሳችሁ የደውል ምልክቱን መጫናችሁን አትርሱ እላችኋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እንኳን አደረሳችሁ ብያለሁ ማለት ነው። ነገ ኢድ ነው።